ነበር አይደለም። ቢላልን መጽሐፍ ቅዱስ እኮ አልተቃወሙም። መጽሐፍ ቅዱስ አልተረከውም። ወይም ገድል ድርሳናት ላይ እኮ አልተጻፈም። ስለ ቢላል የተጻፈው ሐዲሱ ላይ ነው። ደግሞ ግጥም አድርጌ መጥቼ መሐመድ ማን ነው? ቁርአን ምንድን ነው? ሐዲስ ምንድን ነው ብዬ ስጽፍ የጨዋታው ህግ የእሱን እንደሰማሁት የኔን መስማት ነው ያለበት። እኛ ስንጽፍ ደግሞ ነቢዩ እሳቸው ከሚወዱን በላይ እኛ እንወዳቸዋለን ብለህ የምትገልጠው አይደለም። እነሱ ሲናገሩት ያላፈሩትን እኛ የምናፍርላቸው ለምንድን ነው? አንድ እብድን ከአምላካችን ጋር እናነጻጽርም። በመጀመሪያ ደረጃ ሰው አምላካችንን በስብዕና ደረጃ ከአንድ እብድ ጋር ብለህ መምጣት አለማፈር ነው። ለምሳሌ ከኔ ጋር ብታነጻጽረው በደቂቃ ውስጥ እስልምናን ራቁቱን አስቀርላለሁ። ለምሳሌ እኔ ህፃን ልጅ አላገባውም። እኔ ስብዕናዬ ህፃን ልጅን አላገባውም። ሱናን አቢ ዳውድ 1 ላይ መሐመድ ለምሳሌ በ6 ዓመት አግብቶ በ9 ዓመቷ ወሲብ አድርጓታል። የ56 ዓመት ሽማግሌ ማለት ነው። እኔ እንደዚህ አላደረኩም። እኔ አሁን ጨዋ ነኝ። ስብዕናዬን ያው በዛ ላይ እኮ ቀሽት ነኝ፣ ቆንጅዬ ነኝ። ባይዘ እንደዛም ሆኜ ግን ልክስክስ አይደለሁም። ግን መሐመድ አለማፈሩ 56 ዓመቱ እንደዚህ አድርጓል። ይሄ የሚደብር ነው። ከምር አይደብርም? ይደብራል። ሼም ነው ማለት ያኔ አሁን አባቴ ነው። አባቴ ቢሆን አፍርበታለሁ። እንደዚህ አይነት ነብይ ነው ብዬ አልከተለው። ይሄ ጥሩ አይደለም። ይህን የሚያደርግ አካል ጥሩ አይደለም። ዛሬ ዘራፊ ነው። እኔ ዘራፊ አይደለሁም። ሱራ 8:1 ላይ የጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘቦች አላህና የመላእክተኛው ናቸው ብሎ የሚል ነው። ይሄ ደግሞ ነውር ነው። ጥርሱ ራሱ የተሰበረው ሲዘርፍ ነው። እናንተ እኮ አታፍሩም። አንተም ሸራፋ ነህ ትሉኛላችሁ። እኔ ልናገረው በአደጋ ነው የተሰበረው። ማሜ ግን ጦርነት ሄዶ ሊዘርፉ ሲሉን የተሰበረበት። እኔ እንደዛ አልሆነብኝም። እኔ ሰዎችን ሰላም አትበሉ ብዬ አይደለም። ምክንያቱም እኔ ክርስቶስ የምከተል በሐዋርያው ቅዱስ ጳውሎስ ላይ የተመሰረትኩ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ላይ ለሚረግሟችሁ እንኳን ጸልዩላቸው ብሎ ለሚያሳድዷችሁ ጸልዩላችሁ፣ የሚረግሟችሁ መርቋቸው ያለኝ ነው። መሐመድ ግን ሱናኒና አቡ ዳውድ ሳይ ሙስሊም አንዴ አዳምጥ የሚራገም አብራችሁ ምግብ እንኳን እንዳንበላ የሚከለክል ሱናን አቢ ዳውድ 48:32 ላይ መመልከት ትችላላችሁ። ጀሚዓ ተርሚዚ 23:95 ላይ መመልከት ትችላላችሁ። እኔ አሁን እንደዚህ አይነት ክፋት የለብኝም። ለተራበ እንዳበላ የታዘዝኩት። መሐመድ ግን ጥሩ አይደለም። እኔ አሁን ለምሳሌ ንጹህ ነኝ፣ ቅማል የለብኝም። ሱናን አቢ ዳውድ 30:80 ላይ መሐመድ ቅማላም ነው። እኔ አሁን ቅማላም አይደለሁም። ለምሳሌ መሐመድ በሞተ ውሻ በተጣለበት፣ ውሾች በተጣሉበት፣ ገራቸውን በሚጸዳዱበት፣ ሰዎች ሽንታቸውን እንትን በሚሉበት፣ ቴሬ ጨርቅ በተጣለበት ውዱ አድርጉ ብሎ አስተምሯል። እኔ አሁን ሳይንስ ተምሬያለሁ ንጽህናን። ንጽህናን ስለተማርኩኝ ይሄ ውሃ ቆሻሻ ነው፣ ይሄ የቆሸሸ ውሃ ስለሆነ በዚያ ትጸዳዱ ብዬ ያስተምራለሁ። መሐመድ ግን ነው ችግር የለውም በሱ ውዱ አድርጉ በማለት ሰዎች ታይፎይድ፣ ታይፈስ፣ ባክቴሪያ ምናምን የተለያዩ እንትን እንዲላቸው አሜባ ምናምን ነገር እንትን እንዲታመሙ አድርጓል። ራሱም ደግሞ በዚህ ውሃ ይታጠብ ነበር፣ ይጠጣ ነበር፣ ይጉመጠመጥ ነበር። እናሳይ 327 መመልከት ትችላላችሁ። ለምሳሌ እኔ ብቻዬን ወሲብ አላደርግም። ወሲብ ያደረግኩ መስሎኝ ብቻዬን አልቃዥም። መሐመድ ለምሳሌ ሳሂህ ቡኻሪ 31:75 ላይ ወሲብ ያደረገ እየመሰለው ብቻውን ሌሊቱን ይቃዥ ነበረ። እንደዛ አድርጌ አላውቅም። የምሬን ነው፣ ከምር ነው ምላችሁ። ስለዚህ መሐመድን እንዴት ነው ከኔ ጋር የምታነጻጸሩት? እንደዚህ አይነትን የወረደ ባህሪ የለኝም። እና ቴክር እንኳን ከአምላኬ ጋር ከኔ ጋር እንኳን የምታነጻጽረው ካሰብክ እና ደህና ደሩ። አሁን ሰው ጠማማ ነው። ሸራፋ ላይ ይሆናል ትላለህ። እንደዛ ነው ያለው ኡስታዙ። ሊያውስ ቴንኪዩ ቃሎች ያሰማልን።
ኡስታዝ ቶፒኩ ላይ ከማውራት ይልቅ ይፈራገጣሉ እና አይ ቲንክ ትልቅ ሰው ናቸው። በዚህ ንጽጽር ላይ ብዙ ጊዜ እናውቃቸዋለን። ኡስታዝ ናቸው። ኡስታዝ እየተባሉ ፈትዋ የሚሰጡ ናቸው። እዚህ ሲመጡ እንትን ሊሉ ፈለጉ እንጂ ይህኔ ሀውስ ግን ቢወራና መልስ ቢመልሱ ደስ ባለን ነበር። የእግዚአብሔር ቃል ግን አይታሰርም። ሰገሌው ዋቀዮ ገሩ ሂኒደም። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለብዙዎች አድርሱልኝ። አካውንቴ ዋርኒንግ ላይ ነው ያለው። ለብዙዎች ሼር፣ ኮፒ ሊንክ አድርጋችሁ አድርሱልኝ። ሁሉም ትከሰን ሼር፣ ኮፒ ሊንክን አፍታሳ። እንግዲህ ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ እንደዚህ አለ። ይህንንም በመስበክ እንደ ክፉ አድራጊ እስክቆጠር ድረስ እስክታሰር ድረስ መከራ እቀበላለሁ። የእግዚአብሔር ቃል ግን አይታሰርም ይላል። የእግዚአብሔር ቃል አይታሰርም። ክርስቲያኖች ሊታሰሩ ይችላሉ። ክርስቲያኖች ሊሰደዱ ይችላሉ። ክርስቲያኖች ምላሳቸው ሊቆረጥ ይችላሉ። ክርስቲያኖች ለአንበሳ ሊጣሉ ይችላሉ። ክርስቲያኖች መከራ ሊቀበሉ ይችላሉ። ቤተ ክርስቲያን የማምለኪያ አጸዶች ሊቃጠሉ ይችላሉ። አባቶች ሊገደሉ ይችላሉ። ነገር ግን የእግዚአብሔር ቃል አይታሰርም። ነገስታት አዋጅ አውጀው ማህተብ ያሰሩ ክርስቲያን የሆኑ ይገደሉ፣ የናዝሬቱን ኢየሱስ ክርስቶስን ስሙን የሚጠሩ ጌታ ነው የሚሉ ይገደሉ ብለው አዋጅ አውጀው፣ ቤተ ክርስቲያን ግን አልቆመችም። የእግዚአብሔር ቃል ግን ያድግና ይበዛ ነበር። ለዚያ ነው የሐዋርያት ሥራ ምዕራፍ 12 ቁጥር 1 ጀምሮ ስታነቡ ንጉሥ ሄሮድስ ያዕቆብን በሰይፍ ገደለው ይላል፣ አንገቱን ቆርጦ። ከዚያ አይሁድን ደስ እንዳሰኛቸው አይቶ ጴጥሮስን ደግሞ ጨምሮ ያዘው ይላል፣ ሊገድለው። አይሁድ ደስ ሲላቸው አይቶ ሹመት ይብዛል ሽልማት ይሁንልህ ሲሉት አይቶ ጴጥሮስን ደግሞ ሊገድለው ጨምሮ ያዘ። ዛሬም አንዱን ገድለው አንዱን አስረው ለሌሎች ደስታ ሌላውን የሚያንገላቱ ዙፋናቸውን በዚያ ለማጽናት የሚፈልጉ ብዙዎች አሉ። ከዚያ ጴጥሮስን ሊገድለው ፈልጎ ወደ እስር ቤት አስገባው። እንደዚህ ይላል መጽሐፉ፣ ጴጥሮስ በሁለት ሰንሰለት ታስሮ በእስረኞች መካከል ተኝቶ ነበረ። ከዚያሳ ስለ ጴጥሮስ ግን በቤተ ክርስቲያን ጥብቅ ጸሎት ይደረግ ነበር ይላል። ስለ ጴጥሮስ በቤተ ክርስቲያን ጥብቅ ጸሎት ይደረግ ነበር። ጴጥሮስ አካጄፈሙ መነሂዳ ገሌ አጅዝኒት በኤ ለብሲኒት በኤ ፉኞ ሲቢላቲን ሂደሜ ዋኤ ሳቲፍ ገሩ መነ ክርስቲያናቲ ከደናን ኒታስፈመ ቱሬ ይጀ አጀቻን ሬቡን መከራን ደረራን ጉበቱ መነ ክርስቲያና እኒ ኩር ሁንዱምትዩ ሰገሌ ዋቀዮ ዳቡ ሰገሌ ዋቀዮ ሂዱ እንደንደው። ከዚያ ጴጥሮስ ተኝቶ ሳለ በቤተ ክርስቲያን ስለሱ ጥብቅ ጸሎት ክርስቲያኖች ሲያደርጉ የእግዚአብሔር መልአክ መጥቶ ጴጥሮስን ቀሰቀሰው። ሰንሰለቱ ከእጁ ላይ ወደቀለት። ያ መልአክ ይዞት ወጣ። የወይን ቤቱ በር ራሱ አውቆ ተከፈተላቸው። ጴጥሮስ ለአገልግሎት ተሰማራ። ከዚያ መጽሐፉ እንደዚህ ይላል፣ ገዳዩ በትል ተበልቶ ሞተ። እግዚአብሔርን ስላላከበረ ንጉሱ በትል ተበልቶ ሞተ። የእግዚአብሔር ቃል ግን ያድግና ይበዛ ነበረ ይላል። የእግዚአብሔር ቃል በእስር አይቆም። የእግዚአብሔር ቃል በመከራ አይቆም። የእግዚአብሔር ቃል በዛቻ አይቆም። የእግዚአብሔር ቃል በማስፈራራት አይቆምም። የእግዚአብሔር ቃል ከአለት የበረታ ለደካሞች ምርኩዝ ብርታት የሚሆነው። ስለዚህ የእግዚአብሔር ቃል አይቆም። ዛሬም ነገም የእግዚአብሔር ቃል በሙላት እያሸነፈ ይቀጥላል። አለይሂ ሰላቱ ወሰላም ወህይ ስለተቋረጠባቸው ራሳቸውን ተራራ ላይ ወጥተው ሊፈጠፈጡ ነበር ብለሽ የቀጠፍሽው አሁን ቅጥፈት ነው። ይሄን ይፈጠፈጣሉ የሚለውን ነገር ቀለል ብሎሽ የተናገርሽው መጽሐፍ ቅዱስ ላይ እግዚአብሔር እንዲህ ይላል፣ ሕፃናቶችሽን አለት ላይ ይዞ የሚፈጠፍጥ የተመሰገነ ይሁንላል። ይሄንን ስታነቢ አድርገሽ ይሄንን መጽሐፍ ሰላም እንዴት ናችሁ? እግዚአብሔር ይመስገን። እሺ ወገናችን መሰረት እንግዲህ ወንድምሽ ለደህንነቴ ስትይ እያለ ያስፈራራኛል። አንቺ ደግሞ በእኔ መንገድ ካላወራሽ እያልሽ ትጎተጎችኛለሽ። ለማንኛውም ማፈር ካለብሽ አንቺ ነሽ የምታፍሪው። እንግዲህ መሐመድ ራሱን ከተራራ ላይ ሊፈጠፍጥ ነበረ የሚለውን አረበኛው ላይ የለም እያልሽ ትጨቀጭቅኛለሽ። ሲጀመር እኔ ከአንዴም ስንት የነገርኩሽ እኔ አረበኛ አልችልም። ስለዚህ ወንድሞችሽ ያነበቡትን እንሰማለን ማለት ነው አለ እና አረበኛ ማንበብ የምትችሉ ወንድምና እህቶች ይሄው ሐዲሱ ከላይ ቁጭ አድርጌላችኋለሁ። ነብያችን ሰለላሁ ዐለይሂ ወሰለም ወህይ በመቋረጡ አዝነው ሂደው በተደጋጋሚ ከተራራ ላይ ራሳቸውን ፈትፍተው ሊገሉ ሞክረዋል። ሁሌ ተራራ ላይ እየወጡ ራሳቸውን ሊያጠፉ ሲሞክሩ ጅብሪል እየመጣ ተው አንተ እኮ በእውነት የአላህ መልእክተኛ ነህ ሲላቸው ይተውና ይረጋጉና ወደ ቤት ከእንትን ትክክለኛ ነገር ነው የተከሰተ ነገር ነው ብለን ብንል እንኳን ረሱል ሰለላሁ ዐለይሂ ወሰለም ወደ ተራራ ወጥተው እንደው ከተራራው ሊወጥቁ ይሉ ነበረ። ወህዩ ከእንትን ከመቆየቱ የተነሳ ማለት ነው። በመሐከል ያ ነገር ከተከሰተ በኋላ ትንሽ ቆይቶ ነበረ ወህዩ ማለት ነው። ከዛ የተነሳ በጣም በቃ መቼ ይመጣልኛል ብለው በመጓጓት በቃ ጭንቅ ይላቸው ነበረ። አሁን አንቺ ጥያቄሽ እዚህ ላይ ችግሩ ምንድነው ነው?
እንትን ብለው ወጥተው አልተንከባለሉ አልወደቁም። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ያስቡ ነበር። እዛ ከወጡ ተራራው ከወጡበት ደግሞ ጅብሪል ይመጣና ያ ረሱላህ አንተ ያላህ መልእክተኛ። እንግዲህ ይሄንን ከመዝሙር ዳዊት ጋር ለማመሳሰል ሞክረሻል። ምንድነው የሚለው? አንቺ ወራዳ የባቢሎን ልጅ ሆይ። እንግዲህ ባቢሎን አንድም ሀገር ነው። የባቢሎን ንጉስ ምን ሲያደርግ እንደነበረ መጽሐፍ ቅዱስ ላይ ገብተሽ ማንበብ ትችያለሽ። ሌላው ደግሞ ኃጢአት እርኩሰት እንደሆነ ራእይ ላይ ተጽፎልናል ማለት ነው። አንቺ ወራዳ የባቢሎን ልጅ ሆይ ስለ ተበቀልሽ የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ይሁን። ራእይ 17:5 በግንባሯ ሚስጥር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰትና ተብሎ ተጻፈ። በብርቱም ድምፅ ታላቂቱ ባቢሎን ወደቀች ወደቀች፣ የአጋንንት ማደሪያ ሆነች፣ የርኩሳንም መናፍስት ሁሉ መጠጊያ፣ የርኩሳትና የተጠሉም ወፎች ሁሉ መጠጊያ ሆነች። ስለዚህ ባቢሎን ማለት ምንድነው? ኃጢአት ርኩሰት ማለት ነው። ይሄንንም ደግሞ አንድም ይለናል ወገኖችሽ አጋንንትን ይዞ በመስቀል በጥምቀት ድል የሚነሳ ክርስቶስ ቅዱስ ክቡር ነው ይለናል። ስለዚህ ያ ባቢሎን የተባለው የኃጢአት ምልክት ነው ማለት ነው። ያንን ኃጢአት ደግሞ ክርስቶስ ኢየሱስ በመስቀሉ ጠርቆ ከመንገድ አስወግዶልናል። ይሄንንም ደግሞ ቆላሲያስ 2:14 ላይ በእኛ ላይ የነበረውን የሚቃወመንን በትእዛዛትም የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱም በመስቀሉ ጠርቆ ከመንገድ አስወግዶል። ይሄ ምንድነው? ኃጢአትን ነው። አይ ቃል በቃል ወስዳለው ካልሽ ምንም ችግር የለም። በባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንን ባሰብን ጊዜ አለቀስን እያሉ ሀዘናቸውን እየገለጹ ነው። እግዚአብሔር የሚበቀላቸውን እንደሚበቀልላቸው። ያፈርሽበት ያልሽኝ ጥቅስ አንደኛ ሳሙኤል 18:25 ነው። 17ን ብታነቢ አትጠይቅኝም ነበር። ምክንያቱም ዳዊት ገና ንጉስም አልሆነም። በእርግጥ የንግስና እንቅባት በልጅነቱ ነው የተቀባው፣ ግን ንጉስም አልሆነም። ገና ብላቴና ገና እረኛ በነበረበት ሰዓት የገጠመውን ነው የሚነግርሽ። 17 ላይ ስትመለከቺ ጎልያድን በእግዚአብሔር ፍቃድ እንዴት በአንድ ጠጠር እንደገደለው ይነግርሻል ማለት ነው። ምክንያቱም ጎልያድ በጣም አስቸጋሪ ነው፣ እሱም ጭፍሮቹም ማለት ነው። ስለዚህ እግዚአብሔር እርቶት ህዝበ እስራኤልን ሲያምጽ የነበረውን ያን ጠብደል ፊሊስጤማዊ በአንድ ጠጠር ነው የገደለው። 18 ላይም ስትመለከቺ ሳኦል በቅናት ተነሳስቶ ዳዊትን ሊያስገድል ይፈልግ ነበር። ስለዚህ 25 ላይ ምንድነው የሚለው? ሳኦልም ዳዊትን በፊሊስጤማውያን እጅ ጥለው ዘንድ አስቦ የንጉስ ጠላቶች ይበቀል ዘንድ ከ100 ፊሊስጤማውያን ሸለፈት በቀር ንጉስ ማጫን አይሻም ብላችሁ ለዳዊት ንገሩት አላቸው። ስለዚህ ሐሳቡ ምንድነው? በፊሊስጤማውያን እጅ ሊጥለው ፊሊስጤማውያን እንዲገሉት ነበር ሐሳቡ። ሳኦል ግንስ ዳዊት እግዚአብሔር ጠበቀው፣ እግዚአብሔር ረዳው። እንደውም እኮ ጀግና ነው ሊባል የሚገባው። አስቢው የ100 ሰው ሱሪ አስወልቆ መግረዝ ማለት ገና ብላቴና ህፃን እረኛ የነበረ ህፃን አስቢው። እንደውም ሳኦል ምን አለ? ሳኦልም እግዚአብሔር ከዳዊት ጋር እንደሆነ አየ፣ እግዚአብሔር እንደሚጠብቀው አየ። ምክንያቱም ሳኦል ሐሳቡ ሌላ ነው፣ ዳዊት ግን እግዚአብሔር ጠበቀው። እግዚአብሔር ለትልቅ ዓላማ ያጨው ብላቴና ስለነበረ። ስለዚህ እዚህ ጋር ምኑ ነው የሚያሳፍረው? እንደውም ጀግና ሊባል ነው የሚገባው። እነሱ ሲናገሩት ያላፈሩትን እኛ የምናፍርላቸው ለምንድን ነው? እኔው ይሄ ኡስታዝ ነው ለምሳሌ የሚናገረው፣ እሱ ያመጣው ነገር የለም። እስልምናችንን አንቋሿል፣ እስላምቻችን ሰድቧል። ለምን እሱ ይናገረዋል ካልሆነ በስተቀር ሼካቸው የሚናገረውን ያሰማል። ስሙት። እፎይ ለዚህ ነው መልስ የሰጠው። ግንኙነት እንደፈለግ የተፈቀደ ነው። ከላይ እንደተጠየቀው በአፏ የሚሆን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም። ነገር ግን በሁለቱ መልካም ፈቃድ ሊሆን ይገባል። እሱ እሷን ማስገደድ የለበትም። በአፍሽ ካልጠባሽልኝ ብሎ እሱም ማስገደድ የለባትም። በመልካም ፈቃዳቸው እስካደረጉ ድረስ አይከለከሉም። ሌላው ደግሞ ቦታው ንጹህ ባህራ መሆን አለበት። ቆሻሻ መሆን የለበትም። በአፏ በምጠባበት ሰዓት እንደ ውጭ በየትኛውም የሰውነቱ አካል ማድረግ መሳሳም ይቻላል። በዚህ ጉዳይ ዑለሞችን ተጠይቀው የሰጡት ፈትዋ ተመሳሳይ ፈትዋ ነው። እስልምና ስለ ሁሉም ጥያቄዎች መልስ አለው። ከሽንት ቤት አቀማመጥ ጀምሮ ስለ እያንዳንዱ ነገር መልስ አለው። አላህ ማፈረጥና ፊል ኪታብ ሚን ሸይ ይላል። በመጽሐፍ ውስጥ ምንም ነገር አልተውንም፣ እያንዳንዱን ነገር ምላሽ ሰጥተናል ይላል።
እንግዲህ እሱ ሲናገር ያልተጸየፈውን እሱ ሲናገር እንትን ያላለውን እንትና ተናገረው ብሎ አቧራ ማስነሳት ምን ማለት ነው? እኔ አልደግመውም። እሱ የሚለውን ምላሱንም እያለ የሚናገረው የነሱ ኡስታዝ የሚናገረውን አንደግመውም። እናመጣዋለን። ሌሎቹም ኡስታዞቻቸው የሰጡትን ፈትዋ አምጥተን ማሰማት ነው። 10 የመጽሐፍ ቅዱስ ህልውና ምዕራፍ 13 ማስተንተን ይበጃል። ምዕራፍ 11 ክርስቶስ ማን ነው በሚል ግጥም አድርጎ ጽፏል ማለት ነው። መግቢያ አለው፣ መቅድም አለው። አዎ የክርስቶስ ጉዳይ ይላል። እዩት፣ አህመዲን ጀበል የጨነቀውን ማለት ነው። የክርስቶስ ጉዳይ የሙስሊሞችና የክርስቲያኖች እንዲሁም በተለያዩ የክርስትና ቡድኖች መካከል የመለያየታቸው አንዱ አብይ ምክንያት ነው። ሙስሊሞች ኢየሱስ ነቢይ መሆኑንና በተአምር ከማርያም ያለ አባት መወለዱን ያምናሉ። ቁርአንም 25 ጊዜ ስለ ኢየሱስ ማንነት ጠቅሷል። ኢሳ ከታላቅ ነቢያት አንዱ መሆኑን አስተምሯል። ለምሳሌ ሱረቱ ኒሳ በስላሴ ማመን ክህደት መሆኑን ቁርአን ሱረቱ ላይ አስተምሯል። እንዲሁም አዛኙ አምላክ ረሃማ ልጅ ወለደ፣ ኢየሱስ አምላክ ልጅ ነው መባሉን በጽኑ ሲቃወሙ ምናምን እያለ ጽፏል። እንግዲህ እስላም ሆኖ የቁርአንን ዋቢነት የቁርአንን ምስክርነት ጠርቶ ስለ ኢየሱስ ክርስቶስ መጽሐፍ ቅዱስን ሚዛን አድርጎ ግጥም አድርጎ ወደ ስንት ገጽ መጽሐፍ ጽፏል። ይኸው እንግዲህ ወደ ስንት ገጽ ሲያጠቃልል ራሱ ያጠቃለለበት መንገድ ያስቃቸዋል፣ ይገርማቸዋል። ጨንቆት ማለት ነው። ሚስጥረ ስላሴ ጨንቆት ምን ብሎት ምዕራፍ ቁጥር የማርቆስና የማቴዎስን ወንጌል እየጠቀሰ ነው የጻፈው። ሲጨርስም ምንድን ነው ያለው? ሲጨርስም ምንድን ነው ያለው? ሲጨርስም ቁርአን ጠቅሶ ምን ይላል? የማርያም ልጅ ኢየሱስ እንደ ቀደምት ነቢያት አንዱ ነቢይ እንጂ ሌላ እንዳልሆነ በመግለጽ ክርስቲያኖችን ይገሳል። ምሕረትን ጠይቀው በአድራጎታቸው እንዲጸጸቱ ይጋብዛል። እንደሚከተለውም ይገልጸዋል። እነዚያ አላህ ሶስተኛውን ነው ያሉ በእርግጥ ካዱ። ከአምላክ አንድ አምላክ እንጂ ሌላ የለም ከሚሉት ጋር ባይስተካከሉ ከነሱ እነዚያ የካዱትን አሳማሚ ቅጣት በእርግጥ ይነካቸዋል። ወደ አላህ አይመለሱምና ምሕረትን አይለምኑትምን? አላህ መሐሪ አዛኝ ነው። የመርየም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። እናቱም በጣም እውነተኛ ናት። ሁለቱም ምግብን የሚበሉ ነበሩ። አንቀጾችን ለእነርሱ ለካሃዲዎች እንዴት እንደምናብራራ ተመልከት። ከዚያም ከእውነት እንዴት እንደሚመለሱ ተመልከት። ቁርአን ሱረቱል 5:73-75 ቁርአን ክርስቲያኖችን የመጽሐፉ ባለቤቶች ሲል ይጠራቸዋል፣ እንዲሁም ይመክራቸዋል። እናንተ የመጽሐፍ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ይሁን፣ ቃሉንም ከእርሱ የሆነ መንፈስ ብቻ ነው። በአላህና በመልእክተኞቹም እመኑ። አማልክት 3 ናቸው አትበሉ፣ ተከልከሉ፣ ለእናንተ የተሻለ ይሆናልና። አላህ አንድ አምላክ ብቻ ነው። እርሱ ልጅ ያለው ከመሆን የጠራ ነው። በሰማያትና በምድር ያለው ሁሉ የእርሱ ነው። መመኪያም በአላህ በቃ። አልመሲህ ለአላህ ባሪያ ከመሆን ፈጽሞ አይጠየፍም። ቀራቢዎቹም የሆኑት መልእክተኞች አይጠየፉም። እርሱን ከመገዛት የሚጠየፍና የሚያኮራ ሰው አላህ ሁሉንም ወደ እርሱ በእርግጥ ይሰበስባል። እነዚያም ያመኑት መልካሞቹን የሰሩት ምንዳዎቻቸውን ይሞላላቸዋል፣ ከቸሮቻቸውም ይጨምርላቸዋል። እነዚያን የጠየፉትን የኮሩትንም አሳማሚ ቅጣት ይቀጣቸዋል። ከአላህ ሌላ ለነሱ ዘመድና ረዳት አያገኙም ብሎ ቁርአን ሱረቱ ኒሳን 4:171 እስከ 173 ይሄንን ይጽፋል ማለት ነው። አላህ እውነትን ተናገረ። ከአላህስ በላይ ማን እውነትን ይናገራል? የአላህ ውዴታና ሰላም የነቢያት መደምደሚያ በሆኑት በመሐመድ ላይ ይሁን። መንገዶች ሁሉ ወደ ኢስላም ያመራሉ። ኢስላምን ሳይቀበሉ ሞት እንዳይቀድሞት ተፈጸመ። አህመዲን ጀበል ሂጅራ 1430 2001 ኢሲ ብሎ ጽፏል ማለት ነው። ይኸው ሲደመድምም በአስቸኳይ ተቀበሉ ብሎ ማለት ነው።
በአስቸኳይ እንደዚህ ተቀበሉ ብሎ ነው የጻፈው። ተመልከቱ። እሱ የዚህን ያህል በእስልምናው ላይ ሆኖ ክርስትናን ሚዛን አድርጎ እኔ አምላኬ የምለውን እኔ ጌታዬ የምለውን እኔ መድኃኒቴ የምለውን እኔ የማነበውን መጽሐፍ ቅዱስ የምጠነቀቅለትን የምሳሳለትን ሳነበው በፍርሃት በረዓድ የምንቀጠቀጥለትን የኔን መጽሐፍ ቅዱስ እኔ የሚገባኝ ለሱ የማይገባውን ይሄን ሁላ ገጽ 138 ገጽ ጽፎ ከዛ እኔ ዝም እንድለው ይፈልጋል። እኔ ዝም እንድለው ደግሞ ግጥም አድርጌ መጥቼ መሐመድ ማን ነው? ቁርአን ምንድን ነው? ሐዲስ ምንድን ነው ብዬ ስጽፍ የጨዋታው ህግ የሱን እንደሰማሁት የኔን መስማት ነው ያለበት። እሱ ይሄን በማለቱ ሌሎቹ በመሳደባቸው እኔ አሁን አላቀርበው ማቅረብም ይችላሉ። እነሱ በመሳደባቸው ኡስታዞቻቸው ክፍታፎቻቸውን በክርስትና ላይ በመክፈታቸው ታቦቱን ጣዖት ነው እያሉ እንጨት ነው እያሉ ቤተ ክርስቲያንን እያዋረዱ እያቃጠሉ ነቢያቶቻችንን ሐዋርያቶቻችንን እየሰደቡ እያዋረዱ የተናደደ የለም፣ የበሸቀ የለም። እኛ የተማርነው አቤቱ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብለን ያልነው። ሰልፍ የወጣ የለም፣ ሰይፍ ያነሳ የለም፣ ድረሱልን፣ አዋጅ በአዋጅ መንግስት ፖሊስ አለ ያለ የለም። እኔ አምላኬ የምለውን እግዚአብሔር ወልድ ነው የምለውን ክርስቶስን ሲሰድቡብኝ ማለት ነው። እዚህ አሁን የተነሳው ይሄ ነው። በመጽሐፍ ቅዱስ አንጻር ሆኖ ነበር ሲመዘን የነበረው። ጥያቄዎች ተነስተዋል። ሰው የተፈጠረው ከምንድን ነው? እናንተ እንደዚህ ስትሉ ቁርአናችሁን ገልጠን እናንበው። በሴቶች ጉዳይ፣ በህፃናት ጉዳይ፣ በግብረ ሰዶም ጉዳይ፣ በአስከሬን ጉዳይ፣ በምናምን ጉዳይ የተጻፉትን አምጥተው ይሄ ምንድን ነው? ይሄ ምን ይላል ሲባል የኔን አትጠይቅ፣ የኔን አትንካ፣ የኔን አትግለጥ፣ ያንተን ግን ልግለጥ፣ ያንተን ግን ላዋርድ ይባላል እንዴ? ይባላል እንዴ? አይባልም፣ አይባልም። እኔ ቁርአን አነባለሁ። ቁርአንን አንቤ በደንብ የሚሉትን በደንብ ነው የምሰማው እና ስንጠያየቅ እኔ ጠይቃቸው ከኔ ጋር ብዙም መነጋገር አይፈልጉም። እኔም እዛ ውስጥ አልገባም። እጠይቃቸዋለሁ። መጽሐፍ ቅዱስ እርስ በርሱ እንትን ይላል፣ መጽሐፍ ቅዱስ እንደዚህ ይላል ብሎ ሲነሱ እኛ ስንጽፍ ደግሞ ነቢዩ እሳቸው ከሚወዱን በላይ እኛ እንወዳቸዋለን ብለህ የምትገልጠው አይደለም። እኔ ክርስቶስን የምወድበት መውደድና አንተ ነቢዩን የምትወድበት መውደድ ንጽጽር እናቅርበው ከተባለ የኔ ንጽጽር ሚዛን ሊደፋ ይችላል። ያንተ ደግሞ በአንተ ትክክል ነህ። የኔን ስትነካ ነው እንዴት ብዬ የምጠይቅህ። እኛው ቀን እስከ ቅዳሜ ድረስ እስከ ማታ ድረስ ነው፣ 2 ቀን ነው የተነሳው። እኩለ ሌሊት ስለሆነ የሶስተኛው ስለሚቆጠር 3 ቀን ነው። ይሄ ነው ብሎ የቤተ ክርስቲያን ሊቃውንቶች የክርስትና ሊቃውንቶች 3 ቀንና 3 ሌሊትን ያስረዳሉ። ከአርብ አንዲት ሰዓት ወስደው ማለት ነው። ከአርብ አንዲት ሰዓት ወስደው በአንድ ቀን አካክሰው ከቅዳሜ ደግሞ 24ቱን ሰዓት ወስደው አንድ ቀን አድርገው ከእሁድ ደግሞ ከቅዳሜ በኋላ ያለውን ወስደው ነው። ምክንያቱም አይሁድ ምንድን ነው የሚሉት? አርብ ማታውን እስራኤል ሀገር ስትሄዱ አርብ ማታ ጥድፊያ ነው። በቃ ጥድፊያ ሰንበት ገባ ብለው 12 ሰዓት እስኪሆን ድረስ ጥድፊያ ነው። ስለዚህ ከአርብ 12 በኋላ ያለው ሰንበት ነው። በቃ ከቤታቸው አይወጡም፣ ከምኩራብ አይወጡም፣ ከምናምን አይወጡም። መኪና የሚባል ዝር አይል። ከዛ ከቅዳሜ ማታ በኋላ ደግሞ እሁድ ይመጣል። እሁዳቸውን ደግሞ የስራ ቀናቸው ነው፣ ይሄዳሉ። እኛ ያን ቆጥረን ነው። ስለዚህ አንድ እስላም መጥቶ እኔ እንዴት 3 ቀን ሆነ ምናምናም ካለ ለታሪክ ነው የፈለገው? ለማመን ነው የፈለገው? ምን ነው የፈለገው? ምን አገባው? ምን ይመለከተዋል? ሙጂብ አሚኖ ቁጭ ብሏል። ፖሊሶቹን እናዛለን። አህመድ ሸሊል ምናምን የሚባለው እኮ 50 ሺህ ብር አዋጣለሁ 100 ሺህ ብር ብለዋል። እሱን ለያዘ እሱን ለነካ እፎይን እንትን ላለ ብለዋል። ይሄ ቀላል ነገር አይደለም። እናንተም የታጠቃችሁትን ሱሪ የታጠቀ ህዝብ ነው ያለው። በፖለቲካ በፕሮፓጋንዳ
እንደ ሕፃን እየጮሁ እያለቀሱ በማስገደድ ጩኸት አስፈርቶ የለም ይዞ መጥቷል እና የሚከሰውን ነገር ደግሞ ማየት እንችላለን ማለት ነው። ይሄንን የሚያደርጉ ሰዎች አሁን እፎይ የሚባለው ልጅ እንዲያዝ የሚያደርገው ከእፎይ ጋር ተከራክሮ እፎይ የሚባለው ልጅ ስላቃተው ይሄ ነው አሁን የሚያስተባብረው ኡስታዝ ተብዬው ይሄ ነው። አምነሊ ጂራህ ይባላል። የት እንደሚኖር አናቅም። በቃ ካላስገደልኩት ሞቼ ይገኛለሁ የሚለው ይሄ ሰው ነው። የነ ሙራድ ሁኔታ ደግሞ ያያችሁ እንደሆነ 100,000 ብር እየተዋጣ ነው ብለዋል። ብሩ የሚዋጣው ይሄንን ልጅ ለማስያዝ ነው እና ማስያዝ አለብን መግደልም አለብን እያሉ ነው የሚሄዱት። ይሄንን እንግዲህ አብረን እናያለን ማለት ነው። አብረን እናያለን ማለት ነው። ስለዚህ እኔ በበኩሌ መርጫለሁ። እፎይ ነኝ ብያለሁ። እኔም እፎይ ነኝ ብያለሁ። ጻፉልኝ እዚህ ጋር እፎይ ነኝ የምትሉ ሰዎች ጻፉ። እፎይ ነኝ የምትሉ ጻፉ። እኔም እፎይ ነኝ የምትሉ ጻፉ። እስቲ አንድ ጊዜ ጥቂት ሰዎች በቪዲዮ ገብታችሁ ከዚህ ልጅ ጋር ለመቆም የምትፈልጉ ሰዎች ላኩ፣ ቪዲዮ ላኩ፣ አስገባችኋለሁ። ዛሬ እናገራለን። ድምጻችንም መሰማት ስላለበት በቪዲዮ እና እንትን ማለት አለብን። መጠየቅ ትችላላችሁ። በዘመዴ ቤት ዛሬ ያላችሁ ሰዎች ድምጻችሁን ማሰማት ትችላላችሁ ማለት ነው። አለቀ። እኔም እፎይ ነኝ። አዎ እኔም እፎይ ነኝ። እፎይ ቢያጠፋ አለቀው። ምንም አባቱ አያመጣም። ቢያጠፋ ማለት ነው። እኔ በደንብ ተከታትየዋለሁ። ይጠይቁታል፣ መልስ ይሰጣል። እንደውም ቻይ ነው። የሚገርም ነገር በቃ እኔ አልችልም፣ በዛ መሰረት መታገስም አልችልም። እሱ ግን የሚገርም ስብዕና ነው ያለው፣ የሚገርም ነገር ነው ያለው። ስለዚህ በዚህ ጉዳይ ላይ በመከባበር ላይ 3 ደቂቃ 4 ደቂቃ ሰጣችኋለሁ። ከዛ ውልቅ ነው የምትሉት። እስቲ ሌላ አንድ ሰው ደግሞ ላስገባ። ሄሎ ፓርክ እስኪያደርግ ድረስ ሄሎ ዝክረ ቅዱሳን ጠፋችሁ፣ ሁላችሁም ወጣችሁ። ደግማችሁ ላኩ። ጎጃም ላይ የተዘመተው ዘመነ ካሴ ሰላም። እንግዲህ በዚሁ እንለያያለን ማለት ነው። ሌሎች ካሉ የምታውቋቸው ሰዎች ካሉ እዚህ ውስጥ ንገሩኝ፣ እኔ እንዳስገባ ማለት ነው። ለምን እንደሆነ አላውቅም። ከገቡ በኋላ ይወጣሉ። ያኛውም ልጅ ወጥቷል። የተለየ ወይ ደግሞ ቪዲዮ መክፈት የሚችል መልእክት ማስተላለፍ የሚችል ኔትወርካችሁ ነው። ሌላ ቦታ ያላችሁ ሰዎች የለም። እንግዲህ ሰሞኑን ደግሞ የደረስንበትን ወይ ይዘን እንመጣለን። ይሄው ነው። እንዴት ነበር ቆይታችን እንዴት ነበር? እነዛ የመኪና እንትን ያገኘ ካለ ላክ በሉት። ያንን ወንድማችን ድጋሚ ላክ በሉት። እስቲ ግባ ሰርጸ ድንግል
ሰርጸ ድንግል አቤት አባትዬ እንዴት አለ? ሰላም ነው መምህሬ? ክፈት ቪዲዮ። እሺ አንቺ መኪና ውስጥ ይቅርታ በጣም እሺ። እንዴ ሁሉም ሰው ዛሬ መኪና ላይ ነው ያለው። ምን እናድርገው ዘመድዬ? እንዳትጋጩ የኔን ወሬ እየሰማችሁ። አይ እኔ እንኳን በሹፌር ነው የሚለው፣ ችግር የለውም አባትዬ። ሰላም መምህር እንዴት አለልኝ? እግዚአብሔር ይመስገን። እንዴት አያችሁት ይሄንን የሰሞኑን ሁኔታ? ዛሬስ ተከታትለህ ከሆነ ያልኩትን ነገር እንዴት አየው ነበር? አይደለም ቢላልን መጽሐፍ ቅዱስ እኮ አልተቃወሙም፣ መጽሐፍ ቅዱስ አልተረከውም፣ ወይም ገድል ድርሳናት ላይ እኮ አልተጻፈም። ስለ ቢላል የተጻፈው ሐዲሱ ላይ ነው። ስለ ቢላል የተጻፈው የራሳቸው መጽሐፍ ላይ ነው። ያንኑ ነው አንቀጽ ምዕራፍ አምጥቶ ያመጣው። ድምፁ በገነት ተሰምቷል ሲል አልተሰማም፣ ኮቴው ነው አለ። በድምፁ የተጠራው ሲል አይደለም ባሪያ ስለሆነ ነው። በቃ እሱ ተነስቶ ይቀስቅሰን፣ የባሪያ ስራ ነው፣ ተነስቶ ይበል። ባሪያው ደግሞ ራሱ እባክህ ሸኘኝ ሲለው አይቷል። ባሪያው ደግሞ የሚጠጣውን ተናገረ። የተናገረው የተጻፈውን ነው። ነብዩ ይታጠባል፣ ይጉመጠመጣል። ነብዩ የተጉመጠመጠውን ያንን እጣቢ ይጠጣል አለ። ያንኑ ነው ተርኮ ያለ። ይሄንን አይደለም ብሎ መቃወምና ቃል በመጽሐፍ የመጣውን በመጽሐፍ መመለስ ነው። እፎይ ያደረገው ነገር የለም። የእፎይ ልዩነቱ ተደብቆ ይሰራ የነበረውን እኔ ለምንድነው ራሴን የምደብቀው? ለየትኛው እድሜ ነው? ለየትኛው ጊዜ